अरे बालके तो इकाले अरे बच्चाम तो कर छोड़ दे हाँ ये को बोले आज ये की किसो भी भाई በጣም ያሳዝናል። እጅግ ከባድ የሚባል ጉዳትም ተፈጥሯል። የወላይታ ዲቻ ተጫዋቹ ቅዱስ ቂርቆስ ኢትዮጵያ መድን ከወላይታ ዲቻ እያደረገ በነበረበት ጨዋታ በጭማሪ ደቂቃ 98ኛ ደቂቃ ላይ እንደምትመለከቱት እጅግ ከባድ የሚባል ጉዳትም አስተናግዷል። እንደምትመለከቱት ተጫዋቾች እንኳን ራሳቸውን መቆጣጠር እስከሚያቅታቸው እጅግ ስሜታዊ ሆኖም ታይቷል። መለከቱት ሜዳ ላይ ራሱን መቆጣጠር አቅቶትም ነበረ። እውነቱ ከሆነ በጣም አዝኛለሁ። ተጫዋች እንዲህ ባለ መልኩ ሲጎዳ በጣም ያሳዝናል። በዚህ አጋጣሚ ቅዱሴ የደረሰብህ ጉዳት ፈጣሪ ቀላል እንዲያደርግልህ እመኝላለሁ። እስኪ ሁላችንም እግዚአብሔር ቀላል ያደርግልህ ወንድማችን ቅዱስ ቂርቆስ፣ እግዚአብሔር ይጠብቅህ፣ በምህረቱ ይጎብኝህ፣ ወደ ቀደመ ጤና ይመልስህ እያልን መልካም ምኞታችን እንግለጽለት። ኳስ ተጫዋቾችን እንደምትመለከቷቸው ስታዲየም ውስጥ በጣም በድንጋጤና በሀዘን በለቅሶ ውስጥ እየወጡ ይገኛሉ። በደረሰው አሰቃቂ አደጋ በጣም ተጨንቀዋልኝ፣ እያለቀሱ ይገኛሉ። ወንዶች በዚህ ደረጃ እያለቀሱ ስታዲየም ለቀው ይወጡ ነው የሚታየው። በእግር ኳስ ዓለም እንግዲህ እንዲህ ያሉ ነገሮች እጅግ በጣም አስደንጋጭ ናቸው። የደረሰው ማሰቃቂ ጉዳት ነው። እንዲህ ያሉ ነገሮች ይከሰታሉ። በአፍሪካ ዋንጫ በአፍሪካ የተለያዩ ሀገሮችና ከተሞች ላይ በሚካሄዱ የእግር ኳስ ጨዋታዎች ላይ እንዲህ ያሉ ሁኔታዎች ተከስቶ አይተናል። በአውሮፓም በየትኛውም ዓለም ላይ እግር ኳስ ተጫዋቾች ሜዳ ውስጥ የሚደርስባቸው ጉዳት እጅግ በጣም ያሳዝን ነው። ራሳቸውን ስተው የወደቁ ሜዳ ላይ እስከ ሞት ድረስ የደረሱ ብዙዎችን የምናስታውሰው ነው። በታሪክ ደረጃ የተቀመጠ ማለት ነው። እንግዲህ የሆነ ያለው የወላይታ ዲቻ ተጫዋች ቅዱስ ቂርቆስ እንግዲህ ኳስ ይዞ ወደ ጎል በሚሄድበት ጊዜ ከተከላካይ ጋር ኳስ እንጥቃለሁ በሚል ተጋጭተው ነበር እና እግሩ በጣም በከፍተኛ ሁኔታ ዙሯል ማለት ነው። እንደዚህ ወደ ከተፈጥሮ ውጭ ሆነ አዟዟር በመዞር ጉዳት ደርሶበታል እና ራሱን ስቷል፣ መቆጣጠር አልቻለም። ተጫዋቾች እንደምታዩት በድንጋጤ ሜዳ ላይ ሞልተው ወድቀው እያለቀሱ ነው የሚገኙት። ሌላኛው ቡድን ተጫዋቾችም እንዲሁም ደግሞ የሱ የቡድን አጋሮቹ በእንባ በለቅሶ ውስጥ ተውጠው ነው ያሉት። እጅግ በጣም የሚያሳዝን ነው። እባካችሁ ሁላችንም መድኃኒዓለም ጉዳቱን ቀለል እንዲያደርግለት ምኞታችንን እንግለጽ። ምናልባት እግዚአብሔር ይማርህ ማለት ቀላል ነገር አይደለም። ከዚህ ሁሉ ሰው እግዚአብሔር የሁለት የሶስት ሰው ጸሎት ቢሰማ ምህረት ይደርሳልና እግዚአብሔር እንደኛ ሳይሆን ቸር መሐሪ አምላክ በመሆኑ ሁላችንም እግዚአብሔር ይማርህ ቅዱስ ቂርቆስ ወንድማችን እያላችሁ በኮሜንት ላይ ምኞታችሁን ግለጹ። ሁኔታው ምን ይመስል ነበር? እስኪ በከፊል ምን ይመስል እንደነበረ ከኳስ ጨዋታው ላይ የተወሰደውን ቪዲዮ ላሳያችሁ። ከዚህ ጋር እንግዲህ በደንብ ተመለከቱት። እዚህ ጋር መሀል ሜዳ ላይ እንግዲህ ቅዱስ ቂርቆስ የተባለው ተጫዋች ኳሱን ይዞ ወደ ጎል እየሄደ ነው ማለት ነው። እዚህ ጋር ነው እንግዲህ እጅግ በጣም አስደንጋጭና አሰቃቂ ጉዳት የደረሰው ማለት ነው። ተጋጭተዋልኝ። ያው ቅዱስ ቂርቆስ ኳሷን ወደ ጎል ይዞ በሚሄድበት ጊዜ ተከላካይ ኳሷን ለማንጠቅ በሚያደርገው ተመልከቱ። እጅግ በጣም ያስደነግጣል። በተለይ ተጫዋቾቹ መረበሽ ልብ ይነካልኝ። እያንዳንዱ ተጫዋች ወድቀው ነበር እያለቀሱ ያሉት። ፍጹም የመጀመሪያ እርዳታ ሰጪዎች የሕክምና ባለሙያዎች ተብሎ ባለመድረሳቸው
እንዲሁም ደግሞ ተጫዋቾቹ ያዩትን ጉዳት ማመን ባለመቻላቸው እግሩ በጣም ዙሯል ነው የተባለው። እንዲሁም ደግሞ ራሱን መቆጣጠር አቅቶት ልጁ ራሱን ስቷልኝ ወንድማችን ማለት ነው። እንደምትመለከቱት እጅግ በጣም በከፍተኛ የሆነ ድንጋጤ ውስጥ ገብተው ነው የሕክምና ባለሙያዎቹም ሕክምናቸውን ለመስጠት ወደ እርሱ እየሄዱ የተነበሩት ማለት ነው። እጅግ በጣም አሳዛኝ ነው፣ ብዙዎችን ያስደነገጠ ነው። እንግዲህ ሁላችንም ለወንድማችን እግዚአብሔር ምሕረቱ እንዲልክለት ቀላል እንዲያደርግለት ምኞታችን ነው። እናንተስ ምን ተሰማችሁ? በእንዲህ አይነት ሂደት ውስጥ ምናልባት እንዲህ ያሉ አጋጣሚዎች ብዙ ጊዜ ህይወት ሲቀጥፉ እናያለን እና ወንድማችን እዛ እንዳይደርስ መልካም ምኞታችሁ ይሁን። ምናልባት ወደዚህ ወደ ስቱዲዮ እስከመግባበት ድረስ የነበረው የጤና ሁኔታ ጥሩ እንደነበረ ሰምቻለሁኝ። ያው ቪዲዮዎች ማግኘት ስላልቻልኩ ነው። ጥሩ የነበረ እየተከታተለ እንደሆነና ራሱን ወደ ማወቅ እንደተመለሰ አንዳንድ መረጃዎች ወጥተዋል። ስለ ቅዱስ ቂርቆስ የጉዳት ሁኔታ ተጨማሪ መረጃ ለጠየቃችሁኝ ቅዱሴ በአሁኑ ሰዓት በሆስፒታል ተገቢውን ሕክምና እየወሰደም ይገኛል። ቅዱሴ ምናልባትም ለተጨማሪና ለተሻለ ሕክምና ወደ ወላይታ ሶዶ ሊወሰድ ይችላል እየተባለም ይገኛል። ያውላችሁም እንደምታውቁት ቅድም ቅዱስ ቂርቆስ ወላይታ ዲቻ ከኢትዮጵያ መድን ጋር እያደረጉ በነበሩበት ጨዋታ 98ኛ ደቂቃ ላይ እንደምትመለከቱት እጅግ ከባድና አሰቃቂ የሚባል ጉዳት ማስተናገዱን ተከትሎ ወዲያው በአምቡላንስ ወደ ሆስፒታል ተወስዶም ነበረ። ቅዱስ ቂርቆስ በአሁኑ ሰዓት በሆስፒታል ተገቢውን ሕክምና እየወሰደም ይገኛል። ነገር ግን ቅዱሴ ካሰብነውና ከገመትነው ባነሰ ሁኔታ አገግሞ ሊራመድና ሊሄድ የሚችልበት ሁኔታ ሊፈጠር ይችላል እየተባለም ይገኛል። ነገር ግን በድጋሚ ቅዱሴ ካጋጠመ ከባድ የሚባል ጉዳት እግዚአብሔር ፈጽሞ ቀላል እንዲያደርግልህ እመኝልሃለሁ። ከትግራይ ክልል አስደንጋጭ መረጃ ተሰምቷል። ህወሓት በመላው ትግራይ አስቸኳይ ማስጠንቀቂያን አስተላልፏል። በደብረ ጽዮን የሚመራው የህወሓት ቡድን በ20 ቀናቶች ውስጥ ሙሉ ለሙሉ ትምህርት ቤቶች እንዲዘጉ መወሰኑ ተሰምቷል። አንድ አፍታ ሚዲያ እንደዘገበው ከሆነ በአስቸኳይ ትምህርት ቤቶች የተዘጉት በሰኔ ወር ጦርነት ለመክፈት ማቀዳቸውን ተከትሎ ነው። ክልሉ ወደ ሌላ ጦርነት እያመራ ይሆን? እናንተስ ምን ትላላችሁ? ለተጨማሪ መረጃ ፎሎ በማድረግ ቤተሰቡ ነው። እኚህ እናት አማራ ናቸው። እኚህ መሀል ላይ ያሉት ኦሮሞ፣ እኚህ ጥግ ላይ ያሉት ደግሞ የትግራይ እናት። እስቲ አንዴ የሚሉትን በደንብ አዳምጧቸው። ምን ነው እናቴ፣ ምን ቸገረ? ምግብ ነው የት እየሄዱ ነው? ትሰደድ ለምን ነው እናት? ምን ልብላ? ሮም የላከና ጎዳራ ማይላኩ ሁነ ቃራ ኦማኛ አንተ ቆንቀባ ታደዋሉኛኒ ወርክ ኮላቡና እንደፈደሩ ከቀ ኮላቡና ሳሰ ተነገር ሲሳ أميني كوفي إني حزالي يا خندق حزالي يا خندق ولا عخني እንደሰማችሁት ሶስቱም እናቶቻችን ምን እያሉ ነው? ራበን እያሉ ነው። አሁን ያሳየዋችሁ ቪዲዮ የድሮ ቪዲዮ አይደለም፣ ከታሪክ አምጥቼ አይደለም ያሳየዋችሁ። አሁን እኔና እናንተ ባለንበት ዘመን ነው። እኚህ አሁን ያያችኋቸው የአማራ የኦሮሞና የትግራይ እናቶቻችን ራበን ያሉት። እንደምታዩት ሀገራችን ለምለም ነች። ተፈጥሮ ምንም የከለከላት ነገር የለም። በዚህ መንገድ ግን እናቶቻችን እንደዚህ የተራቡት እኛ ከሰው ልጅ ይልቅ ዘራችንን ስላስቀደምን ነው። ይሄ ሁሉ በደንብ አዳምጠኝ። የአማራ እናት እንደዚህ ራበኝ ያለች አንተ አማራ ነኝ የእንትና ዘር ነኝ ብለህ የምትኩራራበት ምንም ምክንያት የለም። አማራ ማለት አማራ ክልል ላይ ያለ ዛፍ አይደለም። አማራ ማለት አማራ ክልል ላይ ያለ ተራራ አይደለም። አማራ ማለት አማራ ክልል ላይ ያለ ወንዝ አይደለም። አማራ ማለት እኚህ እናት ናቸው። ቀድመ የተራበውን አማራ አንሳ። እኔ ኦሮሞ ነኝ ምናምን ብለህ የምትኩራራውን በደንብ አዳምጠኝ። የኦሮሞ እናት እንደዚህ ራበኝ ያለች አንተ ኦሮሞ ነኝ የእንትና ዘር ነኝ ብለህ በኦሮሞነት የምትኩራራበት ምንም ምክንያት የለም። ምክንያቱም ኦሮሞ ማለት ኦሮሚያ ክልል ላይ ያለ ዛፍ፣ ተራራ፣ ወንዝ አይደለም። እኚህ እናት ናቸው ኦሮሞ ማለት። በኦሮሞነት ከመኩራራት በፊት ቀድመ ራበኝ ያሉትን እኚህን ምስኪን የኦሮሞ እናት ቀድመ አንሳ። አንተ ትግራዋይ ነኝ የትግራይ ዘር ነኝ ምናምን ብለህ ከመኩራራት በፊት እኚህን ምስኪን ራበኝ የሚሉ የትግራይ እናትን ቀድመ አንሳ። ምክንያቱም ትግራይ ማለት ትግራይ ክልል ላይ የሚገኝ ዛፍ፣ ተራራ፣ ወንዝ አይደለም። እኚህ ራበኝ የሚሉ እናት ናቸው ትግራይ ማለት። እንደ ሀገርም በኢትዮጵያዊነት ከመኩራራት በፊት እኔ ኢትዮጵያዊ ነኝ ብለህ ደረትን ከመንፋት በፊት በዚህ መልክ ተራብን የሚሉ ወገኖችን ቀድመ አንሳ። በዚህ መንገድ ወገኖቻችን በራብ እየተሰቃዩ በሚያለቅሱበት ሁኔታ በዘራችንም በኢትዮጵያዊነታችንም የምንኩራራበት ምንም ምክንያት የለም። ስለዚህ ከዘራችንም ከሃይማኖታችንም ከሀገራችንም በፊት ሰብአዊነትን እናስቀድም፣ የሰው ልጅ እናስቀድም። እንደዚህ ልብ የሚሰብር እናቶቻችን በለቅሶና በዋይታ ሆነው ራብን እንሰደድ ነው እያሉ በዚህ እድሜያቸው መጦር መደገፍ ሲገባቸው እንግዲህ እየተንገላቱ ረሃብና ጥም
በጣም ልብ ይሰብራል በእውነት ኢትዮጵያን ምን እየሆነ ነው? ይሄ በሆነበት ሁኔታ ውስጥ ነው እንግዲህ ጭራሽ ደግሞ የጦርነት አዋጅ እየተመታ ያለው፣ ነጋሪት እየተጎሰመ አዋጅ እየተነገረ ያለው በዚህ ሂደት ውስጥ ነው። ተመልከቱ፣ እጅግ በጣም ልብ የሚሰብር ነው። እናቶቻችን በዚህ ልክ እንዲህ መከራቸውን ከፍሎ አሳድገው ለሀገር ብዙ ውለታ ከፍሏል። እነዚህ እናቶች እንግዲህ 2 ወይም 3 ብቻ እንዳይመስላችሁ ድፍን ኢትዮጵያን የሚወክሉ ናቸው ብሎ መውሰድ ይቻላል። ፍጹም መከራ ውስጥና ሀዘን ላይ የምትገኝ ሀገራችን እናቶቻችን በዚህ ልክ እንዲህ ሲጨነቁ ሲያዝኑ ተርበው ተጠምተው ኑሮ ከብዷቸው እንዲህ ከሰውነት ተራ ወጥተው ስንመለከት እጅግ በጣም ልብ ይሰብራል። ይህ እንኳ ሆኖ ባለበት ሁኔታ እናቶቻችን ልንደገፍ ኑሯችንን ድህነትን ልንታገለው ሲገባ እኛ ግን ሌላ ዓለም ውስጥ ነን። ዛሬ እንኳን ኳስ አርሰናል አሸነፈ ተብሎ ሰው ወጣቱ ምን እያደረገ የማይሆን ነገር ውስጥ ገብቶ ጭራሽ ደግሞ በብሔር ተከፋፍለን የማይሆን ነገር ውስጥ ነን። እስከ መቼ ነው እንዲህ የምንታገለው? እና እባካችሁ እግዚአብሔር አምላክ በቸርነቱ ይታደገን ዘንድ አብዝተን እንግዲህ ዛሬ ዕለቱ ቅዱስ ሚካኤል ነው። ቅዱስ ሚካኤል ይረዳን ዘንድ እንማጸነው፣ መልአኩ ሁሉንም ስለሚያደርግ ማለት ነው። ስለዚህ እንማጸነው ሊቀ መልአኩ በቀኑ የጦርነትን ነጋሪት እንዲያስወግድልን፣ ጦርነትን ረሃብን ከምድራችን እንዲያጠፋ፣ እናቶቻችን እንባቸው እንዲታበስ ሁላችንም እባካችሁ ከሰውነትን እናስቀድም፣ የተወደቁትን እናንሳ፣ የተቸገሩትን እንደግፍ። ቅዱስ ሚካኤል በሮ ይድረስልን። ለተጨነቅነው ለኛ፣ ለከበደን ለኛ፣ እምጥ ንግባ ስምጥ ንግባ ለማናውቀው ለኛ፣ ለደከመን ለኛ ቅዱስ ሚካኤል በሩ ይድረስልን። በፊታችን የቆመውን አጋንንትን ያሳፍርልን። አላስኬድ ያለን አንቆ ያዘንን ደም የሚያፋስሰንን ይህንን አጋንንት ከእግሮቻችን በታች ይቀጥቅጥልን።